በስዊዘርላንድ ተራሮችና በኦማን ባህረ ሰላጤ መካከል ያለው ቀጭን የዲፕሎማሲ ገመድ ሊበጠስ ጥቂት ሚሊሜትሮች ብቻ ቀርተውታል። ዛሬ ከመሬት በታች በሚገኙ ጥልቅ ዋሻዎችና በውቅያኖስ ሞገዶች ላይ የሚታየው ወታደራዊ እንቅስቃሴ የሰው ልጅ ታሪክን አቅጣጫ ሊቀይር የሚችል እጅግ ረቂቅና አደገኛ ቁማር ውስጥ መሆናችን ያረጋግጣል። ከጠፈር በሚመጡ አዳዲስ የሳተላይት ምስሎች ላይ የሚታየው እውነታ በዲፕሎማሲ ቃላት ከሚገለጸው በላይ እጅግ አስደንጋጭ ነው። አዲስ በወጡ በእነዚህ የሳተላይት ምስሎች መሰረትም በዮርዳኖስ በረሃ በሚገኘው የሙዋፋቅ ሳልቲ አየር ኃይል ካምፕ ውስጥ ቢያንስ 12 የሚሆኑ የአሜሪካ ኤፍ-15 ተዋጊ ጀቶች ለጥቃት ተሰልፈው መታየታቸው ዋሽንግተን ለቴህራን ያዘጋጀችው ወታደራዊ አማራጭ ከመቼውም ጊዜ በላይ መቃረቡን ያሳያል ሲል ዘሰን ጋዜጣ ዘግቧል። ይህ ወታደራዊ ግንባታ ተራ ማስፈራሪያ ሳይሆን ዶናልድ ትራምፕ የኢራን መንግስት ህልውና ለመወሰን የዘረጉት ስልታዊ ወጥመድ ውጤት ነው ተብሎም እየተዘገበ ነው። በተመሳሳይ ሰዓት በኦማን መዲና ሙስካት የዓለምን የፖለቲካ ትኩረት የተሳበ አንድ ወሳኝ ስብሰባ እንዲካሄድ ታቅዷል። የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍና የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ፊት ለፊት ተገናኝተው ስለ ኒኩለር ፕሮግራም ጉዳይ እንዲመክሩ ቀጥረው ተይዘው ቢቆይም በትላንትናው ዕለት ግን ድባቡ በድንጋጤ ተቀይሯል። አሁንም በስምምነቱ ውጤታማነት ላይ ስጋት አንዣቧል። ትራምፕ የኢራን መሪዎች በኒኩለር ጉዳይ ላይ ብቻ ነው የምንደራደረው ማለት የቀረበውን የድርድር አጀንዳ ውድቅ ማድረጋቸው ታላቅ ንዝረትን ፈጥሯል። ዋሽንግተን በድርድሩ ጠረጴዛ ላይ እንዲካተቱ የምትፈልጋቸው ጉዳዮች ማለትም የኢራን ባሊስቲክ ሚሳይሎች፣ በቀጠናው ለሚገኙ የታጠቁ ቡድኖች የሚሰጠው ድጋፍና የሰብአዊ መብት አያያዝ ለቴህራን ቀይ መስመሮች ናቸው። ይህ የአጀንዳ ሽኩቻ ደግሞ ዲፕሎማሲውን ወደ ጦርነት ሜዳ የመለወጥ አቅም አለው። የመካከለኛው ምስራቅ ውጥረት እንደ አዲስ እንዳገረሽ ያደረገው የኢራን የኒኩለር ፕሮግራም ውዝግብ በኦማን ይደረጋል ተብሎ የሚጠበቀው ድርድር በዲፕሎማሲ መንገድ ይፈታል የሚል ተስፋን ሰንቋል። ኢራንና አሜሪካ ስለ ቴህራን የኒኩለር ፕሮግራም በኦማን ከፍተኛ ወሳኝነት ያለውን ድርድር ለመጀመር ተዘጋጅቷል የተባለ ቢሆንም በድርድሩ አጀንዳ ላይ በተለይም በኢራን የሚሳኤል ፕሮግራም ዙሪያ ያለው ከፍተኛ ልዩነት ድርድሩ ስኬታማ የመሆኑን ዕድል አጠራጣሪ አድርጎታል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ድርድሩ በስኬት የማይጠናቀቅ ከሆነ በኢራን ላይ ጥቃት እንደሚፈጽሙ መዛታቸው የሚታወስ ሲሆን ይህም በቀጠናው ሌላ ጦርነት ሊቀሰቀስ ይችላል የሚለውን ስጋት አባብሶታል። ሁለቱም ወገኖች ዲፕሎማሲ መንገዱን ለመቀጠል ፍላጎት ቢያሳዩም ዋሽንግተን ግን ድርድሩ የኒኩለር ጉዳይን ብቻ ሳይሆን ባለስቲክ ሚሳይሎችን ኢራን በቀጠናው ለሚገኙ ታጠቁ ቡድኖች የምታደርገውን ድጋፍ እንዲሁም የገዛ ሕዝቧን አያያዝ እንዲያካትት ትፈልጋለች ተብሏል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺና የአሜሪካው የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ በሙስካት ኦማን በሚያደርጉት ውይይት ግን ቴህራን የኒኩለር ጉዳይ ብቻ እንዲነሳ ትፈልጋለች ሲል ዘገባው አሻር ቃል አውሳት ነው። አራግቺ በኤክስ ገጻቸው ለማስተላለፉት መልእክትም ኢራን ወደ ዲፕሎማሲው የምትመጣው አይኖቿን በደንብ ከፍታና ያለፈውን ዓመት ታሪክ በጽኑ በማስታወስ ነው። እኛ በቅንነት እንሳተፋለን፣ ነገር ግን በመብታችን ላይ አንደራደርም። ቃላቶች መከበር አለባቸውም ብለዋል። አክለውም እኩልነት፣ የጋራ መከባበርና የጋራ ጥቅም ለዘላቂ ስምምነት መሰረቶች ናቸው ሲሉም ገልጸዋል። ባሳለፍነው ሰኔ ወር አሜሪካ ከእስራኤል ጋር በመሆን በኢራን የኒኩለር ተቋማት ላይ ጥቃት መፈጸሙ ይታወሳል። ዛሬም ፕሬዚዳንት ትራምፕ አርማዳ ብለው የጠሩት ግዙፍ የጦር መርከቦች ስብስብ ወደ ኢራን ባህር ጠረፍ መጠጋቱ በቴህራን መሪዎች ዘንድ ከፍተኛ ስጋትን ፈጥሯል። የዋይት ሀውስ ቃል አቀባይዋ ካሮላይን ሌቪት ለኢራን ባስተላለፉት ማስጠንቀቂያ ድርድሩ በሚካሄድበት በዚህ ወቅት ፕሬዚዳንቱ ከዲፕሎማሲ ውጭ በርካታ ወታደራዊ አማራጮች በእጃቸው እንዳሏቸው ለኢራን አገዛዝ ማስታወስ ፈልጋሉ ብሏል። ትራምፕ በዋይት ሀውስ ምስጢራዊ ክፍሎች ውስጥ ሆነው የኢራን የበላይ መሪ አያቶላህ አሊ ኮሜኒን በከፍተኛ ሁኔታ ሊጨነቁ ይገባሉ ማለት ያስጠነቀቁትም በምክንያት ነው። አሜሪካ በባህር ላይ ያሰለፈቻቸው 12 የጦር መርከቦችና ግዙፍ አርማዳ ቴህራን በሁሉም አቅጣጫ ከቦ ይገኛሉ። የፋርስ ቀጠና መጻኢ ዕድልም በሚቀጥሉት ጥቂት ቀናት ውስጥ የሚወሰን ይሆናል። ትራምፕ ስምምነት ላይ ካልተደረሰ መጥፎ ነገሮች ሊከሰቱ እንደሚችሉ ሲያስጠነቅቁ ኢራን በበኩሏ ለማንኛውም ወታደራዊ ጥቃት በጣም አሰቃቂ ምላሽ እንደምትሰጥ እየዛተች ነው። እንዲያውም ድርድሩ ከመጀመሩ ጥቂት ሰዓታት በፊት የኢራን መንግስት ቴሌቪዥን ከአርማሻር 4 የተሰኘውን እጅግ ዘመናዊና የረጅም ርቀት ባለስቲክ ሚሳይል ከመሬት በታች ባለ ምስጢራዊ ዋሻ ውስጥ ለጥቃት ዝግጁ ሆኖ መቆሙን ይፋ አድርጓል። ምንም እንኳን ኢራን በሚሳይል ፕሮግራሟ ላይ ለመደራደር ፈቃደኛ ባትሆንም በኒኩለር ማበልጸግ ረገድ ግን የተወሰነ ተለዋዋጭነት ለማሳየት ዝግጁ መሆኗ ተነግሯል። ይህም 400 ኪሎ ግራም የሚጠጋ ከፍተኛ የንጥረ ዩራኒየምን አሳልፎ መስጠትንና በዓለም አቀፍ ቁጥጥር ስር መሆንን ሊያካትት ይችላል። የድርድር የሚካሄደው ኢራን በመካከለኛው ምስራቅ የመቋቋም ኃይል ወይም አክስ ኦፍ ሬዚስታንስ ብላ መጠራቸው አጋሮቿ ሐማስ፣ ሄዝቦላ፣
ሁቲዎችና የሶሪያው በሽር አልአሳድ በእስራኤልና በአሜሪካ ጥቃት ክፉኛ በደከሙበት ወቅት ነው። ይህ ድክመት ቴህራን ወደ ድርድር ጠረጴዛው እንድትመጣ ካስገድዷት ምክንያቶች መካከል አንዱ እንደሆነ ይገመታል። የድርድሩ ውጤት በቀጣይ ሰዓታት የሚታወቅ ሲሆን ስምምነት ላይ ካልተደረሰ ግን በቀጠናው ያለው ጦርነት ስጋት ወደ ለየለት እልቂት ሊቀየር እንደሚችል ተንታኞች ያስጠነቅቃሉ። የአሜሪካው ፕሬዚደንት ዶናልድ ትራምፕ ኢራን ወደ ኒውክሌር ስምምነት የማትመጣ ከሆነ ከሁሉ የባሰው ጥፋት እንደሚገጥማት ማስጠንቀቃቸው ይታወሳል። በኢራን ድንበር አቅራቢያ ግዙፍ ወታደራዊ ጦር እያሰፈሩ የሚገኙት ትራምፕም ኢራን ወደ ኒውክሌር ስምምነት ለመምጣት ጊዜው ያለቀባት ነው ሲሉ ለቴህራን መሪዎች ማስጠንቀቂያ ልከው ነበር። ፕሬዚዳንቱ ግዙፍ የሆኑ የጦር መርከቦች ስብስብ በከፍተኛ ኃይል በታላቅ ተነሳሽነትና ግልጽ በሆነ ዓላማ ወደ ኢራን እየገሰገሰ መሆኑን በመግለጽ ኢራን ስምምነቱን እንድታደርግ አለዚያ ከባድ ቅጣት ይጠብቃታል የሚልን የተለመደ ዛቻን አስተላልፈው ነበር። ለፕሬዚዳንቱ ዛቻ ምላሽ የሰጡት የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው የአገሪቱ የጦር ኃይሎች ጣታቸው በቃታ ላይ ሆኖ በየብስም ሆነ በባህር ለሚሰነዘር ማንኛውም ትንኮሳ አፋጣኝና ብርቱ ምላሽ ለመስጠት በተጠንቀቅ ላይ መሆናቸውን ተናግረዋል። ኢራን የኒውክሌር ፕሮግራሟ ሙሉ በሙሉ ሰላማዊ እንደሆነ ብትገልጽም ትራምፕ ግን ቴህራን የኒውክሌር መሳሪያ ባለቤት እንድትሆን እንደማይፈቅዱ ደጋግሞ ዝተዋል። የፕሬዚዳንቱ የቅርብ ጊዜ ማስጠንቀቂያ የመጣው ቀደም ሲል በኢራን የተቀሰቀሰውንና ታይቶ በማይታወቅ የኃይል እርምጃ የታፈነውን ህዝባዊ አመፅ ለመርዳት ዋሽንግተን ጣልቃ እንደምትገባ ቃል ከገቡ በኋላ ነው ሲል የዘገበው ቢቢሲ ነው። በኢራን ያለው ተቃውሞ ጀምረው በገንዘብ ዋጋ መቀነስና በኑሮ ውድነት ምክንያት ቢሆኑም በፍጥነት ወደ አስተዳደሩ የሉዓላዊነት ጥያቄ ተሻግረው ነበር። ትራምፕ መጀመሪያ ላይ እርዳታ በመንገድ ላይ ነው ቢሉም በኋላ ግን ከ800 በላይ የሚሆኑ የስቅላት ቅጣቶች መቆማቸውን ከታማኝ ምንጮች እንደተረዱ ገልጸው ትኩረታቸውን ወደ ኒውክሌር ጉዳዩ አዙረዋል። ፕሬዚዳንት ዶናልድ ትራምፕ በፋርስ ባህረ ሰላጤ ያለውን የአሜሪካ ጦር ግንባታ ተከትለው ኢራን ስለ ኒውክሌር ፕሮግራሟ አዲስ ስምምነት ለማድረግ ያላት ጊዜ እያለቀ መሆኑን ማስጠንቀቃቸውም በዋሽንግተን በኩል ሊፈጸም የታቀደውን ጥቃት አይቀሬ አድርጎት ነበር። ትራምፕ ኢራን ምንም አይነት የኒውክሌር የጦር መሳሪያ እንዳትታጠቅ ያላቸው አቋም ሲያጸኑ ኢራን በፍጥነት ወደ ድርድር ጠረጴዛ መታ ፍትሐዊ ስምምነት እንደምታደርግ ተስፋ አድርጋለሁ፣ የኒውክሌር መሳሪያ አይኖርም በማለት ነው። ትራምፕ በትሩዝ ሶሻል ገጻቸው ላይ ባሰፈረው ጽሑፍም በባህረ ሰላጤው ላይ ያለው ኃይል አሜሪካ የቬንዙዌላውን መሪ ኒኮላስ ማዱሮን በቁጥጥር ስር ከመዋላ በፊት ወደዚያ ከላከችው ኃይል ይበልጣል ብሏል። ይህ ኃይል አስፈላጊ ከሆነም ተልእኮውን በፍጥነትና በኃይል ለመፈጸም ዝግጁና ብቁ ነው ሲሉ መዛታቸውም ዋሽንግተን የቬንዙዌላውን አስደንጋጭ ክስተት በቴህራን ለመድገም መሰናዳቷን ያመላክታል። ዶናልድ ትራምፕም ባሳለፍነው ሰኔ ወር አሜሪካ በኢራን የኒውክሌር ተቋማት ላይ የሰነዘረችውን ጥቃት በመጥቀስ የሚቀጥለው ጥቃት እጅግ የከፋ ይሆናል፣ ይህ ዳግም እንዲከሰት አታድርጉ ሲሉም አስጠንቀው ነበር። የሳተላይት ምስሎችና የስለላ መረጃዎች እንደሚያረጋግጡት የአሜሪካው ግዙፍ የአውሮፕላን ተሸካሚ መርከብ ዩኤስኤስ አብርሃም ሊንከን ከመላው አጃቢ መርከቦቹ ጋር በመካከለኛው ምስራቅ ውሃዎች ላይ ደርሷል። በዮርዳኖስ በሚገኘው የማፏቅ ሳልቲ አየር ኃይል ካምፕ ላይ ቢያንስ 12 አዳዲስ ተዋጊ ጀቶች ማረፋቸውን ቢቢሲ አረጋግጧል። በኳታር የሚገኘው ግዙፉ የአልኡዴድ የጦር ሰፈር ደግሞ አዳዲስ የመከላከያ ጋሻዎችን እንዲታጠቅ ተደርጓል። በህንድ ውቅያኖስ ላይ በምትገኘው ዲያጎ ጋርሻ ደሴት ላይ የሚታየው የጭነት አውሮፕላኖችና የነዳጅ ማሙያ ጀቶች እንቅስቃሴ አሜሪካ ለረጅም ጊዜ ለሚዘልቅና ሁሉን አቀፍ ለሆነ ጦርነት ራሷን እያዘጋጀች መሆኑን ያረጋግጣል። የፒ8 ፒሶዶን የስለላ አውሮፕላኖች በኢራን አየር ክልል አቅራቢያ እያዣበቡ መገኘታቸው የአውሬው አይኖች በቴህራን መሪዎች ላይ ማረፋቸውን በግልጽ ያሳያል።